ይህ ስም መድኃኒት ነው ለሥጋም ለነፍስም። ይህ ስም ሕይወት ነው ለሥጋም ለነፍስም። ይህ ስም የዘላለምን ዕረፍት የሚሰጠን አሳራፊ ስም ነው። ስለዚህ ጠየቋቸው፣ በምን ኃይል በማን ስም ይህንን ሰው ፈወሳችሁ ሲባሉ ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ እንደዚህ አለ፣ እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ አሳልፋችሁ የሰጣችሁት እርሱ ግን አለ መቃብር ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል በራሱ ስልጣን ሞትን ድል አድርጎ በተነሳው በናዝሬቱ አለ በኢየሱስ ክርስቶስ ስም ይህ ሰው ተፈውሷል። በማን ስም? በኢየሱስ ክርስቶስ ስም በሉ እስኪ። በማን ስም? በኢየሱስ ክርስቶስ ስም ይህ ሰው ምን ሆኗል? ተፈውሷል፣ ደህና ሆኗል። ከዚህ በኋላ አለ የዘላለም ዕረፍት የዘላለም መዳን በማንም የለም፣ እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ስም አለ ሌላ የለምና። ስለዚህ እናንተ ብዙ ቁጠሩ፣ እናንተ ብዙ ትጠብቃላችሁ፣ እናንተ ሰቀላችሁት፣ እኛ ግን አይደለም እርሱ በእርሱ ስም አለ ድውያንን እንፈውሳለን። ክብርና ምስጋና ለስሙ ይሁን። እልል ብላችሁ አመስግኑት። መድኃኒት የሆነ ስም። ከዚህ በኋላ እንደዚህ አሏቸው፣ ጠሯቸውና ሁለተኛ በኢየሱስ ክርስቶስ ስም እንዳታስተምሩ። ምን እንዳታረጉ? ተናገሩ። ምን እንዳታረጉ? እንዳታስተምሩ። በዚህ ስም ድውያንን እንዳትፈውሱ፣ በዚህ ስም ሙታንን እንዳታነሱ፣ በዚህ ስም ትምህርት እንዳታስተምሩ ብለው አዘዟቸው፣ ገረፏቸው፣ መከራን አጸኑባቸው፣ አስፈራርቷቸው ለቀቋቸው ይላል። ዝቶባቸው መጽሐፍ እንደሚናገር ተዝቶባቸው ምን ማለት ነው? እንገድላቸዋለን ይህንን ስም ብትጠሩ። ከዛ ቅዱስ ጴጥሮስ ምን አለ? ከእግዚአብሔር ይልቅ አለ ለሰው የምታዘዝ ከእግዚአብሔር ትእዛዝ ይልቅ ከእግዚአብሔር ሕግ ይልቅ ከእግዚአብሔር ቃል ይልቅ የእናንተን ቃል ለመጠበቅ የሚገባ አይደለም። ስለዚህ አለ ስለዚህ ስም ዝም ማለት አንችልም። ምን ማለት አንችልም? ድምፃችሁን ከፍ አድርጉ። ምን ማድረግ አንችልም? ዝም ማለት አንችልም። ምክንያቱም ሕይወታችን የሆነ ስም ነው። ማንነታችን የሆነ ስም ነው። ክብራችን የሆነ ስም ነው። ማንም ያልሰጠንን እርሱ ሰጥቶናል። ሰው ገንዘብ ይሰጣል፣ ሰው ስልጣን ይሰጣል፣ ሰው ልብስ ይሰጣል፣ ሰው ሌላ ቁሳቁስ ይሰጣል። ኢየሱስ ክርስቶስ ግን ደሙን ሰጥቶናል፣ ሕይወቱን ሰጥቶናል፣ ነፍሱን ሰጥቶናል። ስለዚህ ከተሰጠ አንጻር ስለ እርሱ ዝም ማለት አንችልም። ምን ማለት አንችልም? አሁን ሰማዕታትን የምናከብራቸው ስለዚህ ቦርጭ እንዲጠፋ ትፈልጋለህ? ሁል ጊዜ ትጨነቃለህ። በጣም መልበስ ሁሉ አቅቶዋል። እግሬን ሁሉ ሰበረው። እሱ እግሬን ተሰብሬ ያለው ከዚህ ቤት ይኸኛውን የሰበረው? አዎ ክብደት ይቀንስ። እኔ እኮ አሁን ጌታ ስላለኝ በእምነት ያዙ የተቸገራችሁ ሰዎች ካላችሁ ከፍ አሁን ኪሎውን ታውቃለህ? አውቀዋለሁ። 110 ስለዚህ ከዚህ ጸሎት በኋላ ይኸው የማገለግለው ጌታ ትመሰክራለህ? መሰክራለሁ። ከፍ አድርጉ እጆቻችሁ። አላስፈላጊ ስቦች በሙሉ አሁን መቅለጥ ይጀምሩ። አሜን። ጤናን የነሱ እንደሚገባው እንደሞ እንደ እድሜ አይደለም። እድሜና ሰውነት እኩል አይደለም። እቺ አራግፍ ያለ አሜን። እግዚአብሔር አምላክ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልን ወይም ደግሞ ስጠኝ። አልሰጥም ብሏል።